ከዱር አርቲስቶች ማን ነው ከዱር 2 ዓመት ከጥልዬ ጋር አብሬ ሰርቻለሁ እንደ ዛሬ አብራርቶልኝ አያውቅም እውነት ስል እንደገና ተመልሶ ውሸት ደምሰለ አንበሳ አገሳ ሲባል አንድ ቁጥር አንበሳ አሉ አንበሳ አገሳ ከመርካቶ ፒያሳ ሰማ አይደለ ጥላሁን በረከት ሲለው ወደኔ ነው አቤት ያለ አረ ጥላሁን እውቀት ጨመረ ሰውየው አልወደቀም እኔ ራሱ ዲፕ ያልኩ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ጥሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ጣቢያው አባይ ቲቪ ነው አባይ ቲቪ ነው አባይ ቲቪ ነው ቆይ ይሄን ወር ታውቃላችሁ አይደል አይዞ ችግር የለውም የእኛንም የሚወስድልን አይዞ ስማ 8 ዓመት እኮ ነው በእናትህ ምን አንዴ የለም አንዴ ቲሸርት ስገዛ አንዴ ኮት ፓንት ግዛ ብለኝ ስገዛ ኮልድ ፓንት የለም ነበር አንዴ ግድ የለም የአባቴ እርሻ 300 ካሬ ነው ብላኝ ሳርስ ቆይቼ ሰርጓን ላሻላለችኝ አይዞ ማርቆስ አይዞ አንድ ላይ እስቲ አይዞ በሉት ማርቆስ አይዞ ብዙ ታድሎ ከወሰደልህ ስሙ ብዙ ጊዜ ሆናችሁ አይ እንዴው በጣም የሚገርመኝ አንድ ያላደለው ሙሽራ ድንኳን ጣይ ይሆናል ሙሽራው አይደለም ከልጅቷ ጋር በፍቅር 7 ዓመት 6 ዓመት ሰፈር ውስጥ የኖረ ልጅ በሰርጉ አለት እሱ ድንኳን ጣይ ይሆናል በየ አንዳንድ የጓሮ ላይ አኩርፎ የሚቀመጥ ሰው አይታው የሰርግ ቀን ይባላል እኮ የጸጋዬ እሸቱ ዘፈን ይባላል ያውኑ ዘፈን ማለት ነው እና ደግሞ እኔ ከሁሉ ደግሞ እንደዚህ ሰርግ ትዝ የሚለኝ ደስ የሚለኝ አርፍዶ መጥቶ የሚበላው ማን ነው ሰርግ ላይ ሙሽራ ነው አርፍዶ እኛ አካባቢ ያው ታውቃለህ አርፍዶ መጥቶ መጀመሪያ ይበላል ደምሴ እኛ አካባቢ ከሰርግ በላይ የሚደምቅ ግርዛት ነው እግዚአብሔር ወደ ደቡብ አካባቢ ግርዛት በጣም ድንኳን ተጥሎ ምናምን ነውና ግርዛት እኔ ዋሳ ትንሽ ጊዜ ኖርያለሁ 2 ነው 3 ጊዜም ተጠርቻለሁ በጣም ትልቅ ድግስ ነው የሚካሄደውና ደብዳቤም ይሰጣል ወረቀት እኮ አለ መጣ ሰላምታችን ግርዛት 20 ዓመት ሲሞላው ነው የሚገረዘው እና ልጄን ላስገርዝ ስለሚው በጣም ትልቅ በዓል ነው በሬ ካርድ ምናምን ነው የሚጠራው መምጫችንን እናቀዋለን በጣም ይገርማል አይ እንደዚህ ስል ጥልዬ እኔ አሁን የኔ ጓደኛ ሰፈር ውስጥ ሳያውቀው ነው የተገረዘው ማለት ሳያውቀው እንዴት አላወቀው ያው ሰፈር ውስጥ ሽማግሌ ያሉ አይደል ይገርዙ ያው ትንሽ ሆነን ያው ቁምጣ ምንም የለን መረጠረጥ ነው ምን እና አንዱ ሊገረዝ ያዝ ተባለ
አንደኛውን ተሰብስበን ነው የምንይዘው እና እሳቸው ቢዚ ናቸው እና ልጁ እንደዚህ ይዟል ያኛውን ሊያስገርዝ ኋላ ዞር ብለው ራሱን ሌላ ሰው ሲይዝ ራሱ ተገረዘ ይዞ ኋላ ተገርዟል። የሰርግ ጨዋታ ሰርግ እኔ በጣም ደስ የሚለኝ ሰርግ ላይ እኔ ባንድ ነው የሚያስቀኝ። የሙዚቃ ባንድ አይታችሁ እንደሆነ ሰርግ ላይ የሙዚቃ ባንድ ይቸኳኮላል። ወይ አርፍዶ ነው መኪናው ወይ ስፒከሩ ወይ ደግሞ በጣም አንድ ነገር ብቻ ይጎላል። አንድ ነገር ይጎላል እና በጉጉት ሙሽራው እየተጠበቀ ሙሽራይ ብሎ የሚያስገባው ዘፋኝ አረፈደ። በታክሲ ነው የሚመጣው እኛ ጓደኛ አረፈደና ሙሽሮቹን እንደምንም ግርግዳ ላይ አስደገፏቸውና አረ ቶሎ ግባ አሉት። ምን ነው ሙሽሮቹ መጥቷል ግባ። ልክ እንግዲህ ሙሽሮች ሲገቡ ሙሽራይ ነው የሚባል ማይኩን እንደገባ አፍስ አረገና ሲል እስኬል ወጣበት። ሜጀሩ በጣም ሲባ አለና ሙራዱ ባስካይ ቪዲዮስ ተፈነጋለ አንዴ እንደዚህ እንትን ሙሽራው በጣም እንትና አንበሳው አገሳ የሚለው የብሬን አንበሳው አገሳን በጣም ስለሚወደው ማለት ሙሽሪት ትወደዋለች በጣም ዘፈኑ ስለምትወደው ዘፈኑልኝ አለ ባንዶቹን አንበሳው አገሳ የሚዘፈን የለም በቃ ማንም ጠፋ ሞቅ ብሎታል። ከሰው ማል አንዱ ብድግ ብለው የዘፍነዋል አሉ ተቀበሉ። አንበሳው አገሳ ሲባል አንድ ቁጥር አንበሳ አሉ። አንበሳው አገሳ ከመርካቶ ፒያሳ ሁለት ቁጥር አንበሳ ፒያሳ መካኒሳ ሶስት ቁጥር አንበሳ ሲሉ እየጫነች ነው አሏቸው። ሲጣራ የባስ ሹፌር ናቸው ሰውዬ። እኔ ማቀው ዘፋኙን የሙሽራዋ እናት በጥፊ ሲመቱት አይቻል እሳቸው ከዛ ጋር እያለፉ ነበር። እሱ ደግሞ እየዘፈነ ነው የማይገባ ዘፈን ነው የዘፈነው እና ዘፈን የሰርግ ዘፈን ነው። ብድግ አድርጎ ብቻ ሙዚቃ አሉለት። ልክ ሴትዮዋ እያለፉ አታላይ ነች ልጅ አታላይ ይታንተለ አባት ያብላክ ነው። አንዳንድ የማይዘፈኑ ዘፈኖች ከሰርግ ጋር የማይዘፈኑ ዘፈኖች አንዳንድ ጊዜ ይቀርባሉ። ምግብ ቀርቦ ሰርግ ላይ እኮ ብትውል መልካም ውለታ የሚለው አይነት እሱ በተለይ አዳዲስ ባንድ የሆኑ ልጆች በጣም ከመስፈናቸው የተነሳ ጠለሽኝ ልትጂ ላልከታሽ በሌላ አለብኝ እንዴ ሰርጉ ላይ ወዲያው ነው ወይ ዘመዷ ወይ አክስቷ በቦክስ ነው የሚለው። አንዳንዴ እንደዚህ የምትለው አሁን የማይገባ ቦታ ላይ የሚሆን አሁን ብዙ ውሃዎች አሉ። ብዙ የሀገራችን ምርቶች ውሃዎች መልካም ናቸው። ለቅሶ ቤት ውሃ ይዞ ሄደ ጓደኛዬ ተቀየሙት። ለምን? ውሃው ስሙ እሳይ ነው። እንግዶቻችሁ ጋር እኛ ሞቅ ያለ ጭብጨባ እኛ ዛሬ ዋው እኛ ይሄው የኛ እንግዳ ደግሞ አለ አባሳው በርታ እንዴት ነህ? በዚሁ በማርያም ተቆመለህ በቆምክበት በርታ። ሰይፉ ስለመጣ እጅግ አድርገን እናመሰግናለን። እናንተ እንግዳችሁን ከጋበዛችሁ በኋላ ስለ በርታ አወራለሁ፣ ስለ እንግዳችንም አወራለሁ። ጋብዙ እንግዳችሁን። አሞቀለት ቆይ ደሱ ያኒ ወደ የተማረ ሰው ስታዩ አይናችሁ ደም ይለብሳል። ባስኪ ደስ አለኛሉ። እንግዶቻችን በርታ ሰይፉ በርታ ስለመጣ እጅግ አድርገን እናመሰግናለን። በርታ ሰይፉ በተለያዩ ፊልሞች ላይ በትወናው በጣም ኮሜዲያዊ ይዘት ባላቸው ትወናዎች የበለጠ እጅግ ተወዳጅ ነው። ከዛ በተጨማሪ 31 ዓመት የዊዲንግ ፕላነር ነው እስካሁን ድረስ ሃይ ማርቆስ መጀመሪያ 31 ዓመት ስለው እድሜውን የነገርኩ መስሎ ነው። አይ መንዘርልኝ ደምሲዬ መንዘርልኝ ዊዲንግ ፕላነር ነው። ለካ እንግሊዘኛ ነው። ስለዚህ እንግሊዘኛ። ከዛ በተጨማሪ ደግሞ ብዙዎቻችሁ ትዝ ይላችሁ እንደሆነ የተጨቆኑ ቀልዶች እነ ተመስገን መላኩ ዶክተር እነ ኪኪ እሱን ከአዘጋጆች ከነበሩት መካከልና ቀልዶቹን ራሱ እየመረጠ ለኮሜዲያኖቹ
ሰጥቶ ያ በጣም የሚገርም የስታንድ አፕ ኮሜዲ ነበር ያዘጋጀው። ሸራተን ሳይሆን ዓለም ሲኒማ ነው የተቀረጸው። ጨቆኑ ቀሎች በጣም አራት ወር ስለ ሁለቱም ነገረን። ስለ ዊዲንግ ፕላነሩን ተርጉምለት፣ ዊዲንግ ፕላነሩን፣ ከዛ ስለ ተጨቆኑ ቀልዶች። የሰርግ ቁንጮ ማለት ነው ሁሉን ነገር ሙሽራንም ሚዜንም ፖሊስ ሊመራው እሱ ማለት ነው። ትንሽ ድምፅ ያው እንትን ስላለ ነው ድምፁ እኔ ነኝ። እኔ ልበልለት በልለት እስቲ ባይ ዘ ወይ በርት በጣም ልደታ ሰፈር ብሪሞ ሜዳ የሰፈሬ አብሮ አደጌ ነው። አንደኛ እኔ ከናንተ በላይ የሚያስቀኝ የሚያዝናናኝ ወንድም እሱ ጉዳችሁ ዛሬ ጉዳችሁ ድምፁ ያው ትንሽ ተስላለ ድምፁ እኔ ነኝ ዛሬ አከራይቶት ነው እና the best wedding planner ነው። wedding planner ታውቃላችሁ? አይ የፍልፍሉ እነሱ ያውቃሉ። እነሱ ያውቃሉ? ፍልፍሉ እነሱ ያውቃሉ። ፍልፍሉ ይኸውልህ wedding planner ማለት ሰርግ ላይ በደንብ ሁሉንም ፕሮግራሞች የሚመራ አቀናጅቶ ምናምን ይሄ ማስተር ኦፍ ሴሪሞኒ ኤግዛክትሊ ግን ይሄ በእንግሊዝኛ አደረገው ደግሞ በእንግሊዝኛ ደግሞ ማስተር ሰውነቱ ያብጣልተው እጁና በነገራችን ላይ እዚህ ጋር አንድ ነገር መናገር ፈልጋለሁ። በረከት በጣም እንደምወድ ታውቃለህ እና ስላልነበርኩኝ አዲስ አበባ አልጠየቅኩም። አንድ ጊዜ እጅህን እንደዚህ ልሳም ይቅርታ ታደርግልኛለህ? ቤት መጥቼ አሞት ነበር። ስለዚህ by the way እንዴት እንደመጣ እናውቃለን። ባዶ እጅህን መጣ። ደሴ ጥላውን አሪፍ ዘዴ ነው የተጠቀመው። እቤት ብሄድ ከዛ ውጭ ደግሞ በርታ የታዋቂው ገጣሚ የታገል ሰይፉ ወንድም ነው። የታገል ሰይፉ ወንድም ነው። ማነው ታላቅ? ማነው? እሱ ነው ታላቅ። ከዛ በተጨማሪ የቢርሞ ሜዳ ልደታ ነው። አሁን የልደታ አካባቢ ያሉ የአርቲስቶች ማህበር ተቋቁሟል። አሰባሳቢውን በርታ ነው። ስለዚህ እና በዚህ አጋጣሚ የልደታ አካባቢ ልጅ ሆናችሁ ታዋቂ አርቲስቶች በርታን አግኙትና ሰብሰብ ብለን የልደታ አርቲስቶች ደግሞ ደመቅ እናደርገዋለን። በርታ ዘመዴ ዘማች ጓዴ። ለማንኛውም እንግዶቻችን ደሴና በርታ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ዛሬ እዚህ ተመልካች ሆነው የተገኙልን ከእንረዳዳ የአረጋውያን በጎ አድራጎት ማህበር እንረዳዳ የአረጋውያን በጎ አድራጎት ማህበር ለአረጋውያን እሮጣለሁ የድርሻዬን እወጣለሁ በሚል ርዕስ ግንቦት 24 ቀን ከጠዋቱ 1 ሰዓት እስከ 4 ሰዓት የሚቆይ የሩጫ ፕሮግራም ተዘጋጅቷል። 1 ሰዓት ላይ ነው መነሻው። አድዋ 00 ፒያሳ አድዋ 00 ነው። ወደ ፓስተር ይኬድና ከዛ ተዙሮ እንደገና ማጠቃለያውን እዛው አድዋ 00 ይሆናል ማለት ነው። በዝግጅቱም ላይ ፕሮፌሽናል ከ300 በላይ ፕሮፌሽናል አትሌቶች ይገኛሉ። የማስ ስፖርትና ሌሎች የመዝናኛ ፕሮግራሞች ተዘጋጅተዋል ማለት ነው። ስለዚህ ዛሬ አሁን እዚህ የመጡት እዚህ ፕሮግራም ላይ ተሳትፋችሁ እኛ ሄደናል እና ፍልፍሉ እናውቀዋለን። አድራሻው እዛ ፒያሳ ራስ ደስታ ሆስፒታል ፊት ለፊት አልካን ጤና ኮሌጅ መግቢያው ጋር ይገኛል። እኛ በተለያየ ጊዜ አንዳንድ ፕሮግራሞች ሲኖሩን ድግሳችንን የምናደርገው እዛ ነው። ሌላ ቦታ ከምትደግስ እዛው እንሰጣቸዋለን ገንዘቡን። እዛው እናቶቹ ናቸው የሚሰሩት። እዛው ደግሞ የሚገርም ነው የሚሰሩትና እዛው ላሉት አረጋውያኖች እዛው አብልተን ፕሮግራም ሲኖረን እንትን ሲለን እንደዛ አይነት ነገሮችን የምናደርገውና የተለያዩ ፕሮግራሞች ሲኖራችሁም ሄዳችሁ እዛው ኮንታክት አድርጓቸው። በርካታ አረጋውያንን ነው እያገዙ የሚገኙት ማለት ነውና ምርቃታቸው የአረጋውያን ምርቃት ራሱ ትልቅ ነገር ነውና ተመረቁ ነው የምንላችሁ። በዚህ ፕሮግራም ላይ በመገኘት ቲሸርቱን በመግዛት ፕሮግራሙ ላይ በመሳተፍ በግልም በድርጅትም የድርጅቶቻችሁ ሰራተኞችም ሰብስባችሁ ሊሆን ይችላል፣ በግልም ሊሆን ይችላል። የግንቦት 24 በሚካሄደው የዚህ ለአረጋውያን እሮጣለሁ የድርሻዬን እወጣለሁ በሚለው የሩጫ ውድድር ላይ ተሳተፉ እንላለን። ኮንታክት ለማድረግ ከፈለጋችሁ በ0911 81 38 34 ወይንም ደግሞ በ0995 22 22 14 በመደወል ቲሸርቱን በመግዛት ከጎናቸው እንድትሆኑ ጥሪያችንን እናስተላልፋለን። እንረዳዳ በጣም አሪፍ
ትልቅ አረጋውያን ያሉበት ደስ የሚል እኔም በየም እንደዚሁ ዝክርም ምናምን ሲኖር እዛው ብሩን ሰጥተህ እዛው ጋር ራሳቸው እናቶች ናቸው ራሳቸው ያንዱ አንድስት አንዱ አታስነካው ራሳቸው ደግሰው በሚያምር ሁኔታ ነው እንግዶቻችንን እንትን የሚሉት እና ከዛም ማስታውሰው ነው እና እንደዚህ ያው ከዝክሩ ጠላ ምንም አላደል ጸበል ጸዲቁን ከዛ ዩኒቨርሲቲ ለልጁ እንዳሰጠው አሉ ለልጁ ያስተናገደ ለልጁ እንዳሰጠው አሉ ልጅ ምንም የለም ቢያንስ ከ80 በላይ ምናምን ናቸው ልጁ ሚሉ ይለካ ጥበቃው ነው 80 አመት ነው እሱ ለልጁ እንዳሰጡት ጥበቃው ስለሆነ እና ማማም እኮ ነበሩ 115 አመታቸው ማማ ማን ነበሩ አዳስ ማማ አዳስ 115 አመታቸው ነው ቀልጠፍ ያሉ ናቸው ማማ አዳስ አበባዮሽ ራሱ እኮ ጨፍረዋል ብርም ሽልማት አግኝተዋል ብርም ሽልማት ብዙ ብር አግኝተዋል ለድርጅቱና 115 አመታቸው ነው ቀልጠፍ ያሉ ናቸው ያወራሉ ፍልፍሉን ያውቁታል በ115 አመታቸው እኔ ነኛው ደስ ሲል አንተኖን እቺ ጠሏን ምናምን እሳቸው አጠገብ ላለው ለሆኑ ሴትዮ ሊቀደስ እንዳደገማት ለሷ ለምን ትስቅብኛለህ እሳቸው ጥርስ የላቸው ልስቅብኝ እና በጣም ደስ ይላል ሄዶ ከነሱ ጋር ማሳለፍ እጅግ በጣም ደስ ይላል በዚሁ የሩጫ ፕሮግራም ላይ ደግሞ ብዙ እገዛ በማድረግ ከነረዳዳ ጎን የሚገኘው ኩዊንስ ኮሌጅም መተዋል ኩዊንስ ኮሌጆችንም እጅግ አድርገን ነው የምናመሰግናችሁ በቀጥታ ወደ ዋሻው እናልፋለን ማርቆስ ታሪክ ንገረን በዚህ አጋጣሚ ኩዊንስ ኮሌጅ ማህበራዊ ኃላፊነታችሁን ስለምትወጡ እነዚህን የመሰለ ትልቅ ድርጅት ስለምታገዙ ከልብ እናመሰግናለን በዋሻው እንዴት ማርቆስ ታሪኩን ከማውራት በፊት ግን እንግዲህ በቅርብ ጊዜ ይሄን የዋሻው እንደ ፕሮግራም ስናዘጋጅ በፊት ለምሳሌ ማርቆስ ታሪክ አውርቶ የነፍልፍሉ ቡድን ሲጠይቀው ድጋፍ ሌሎቹ ድጋፍ ያረጉለት ነበር አሁን ግን ድጋፍ አያረጉለትም ብቻው ነው የሚወጣው ማለት ነው እንደውም የጎደሉ ጥያቄዎች ካሉ የቡድኑ ጥያቄ ጠይቆታል እንጂ አይደግፉትምና አንዳንድ ሰዎች ፎርማት ቀየራችሁ እንደ ስላሉ ነው ይሄንን አድርገናል ካልሆነ ወደ ነበረው እንመለሳለን እስቲ ኮሜንት ላይ በዩቲዩብ የምትከታተሉ በዚሁ ይቀጥል ወይስ የበፊቱ ይሻላል የሚለውን ኮሜንት ላይ ጻፉልን ማርቆስ ታሪክ ንገረን በጣም ጥሩ በተጨማሪም እንግዶቻችንን ግን በሐሳብ እናገዛቸዋለን እንግዶች ይታገዛሉ እንግዶቹን ታገዘ እናንተ ዋናዎቹን ያልኩት አሁን እንደዚህ ኑሮ ሳይወደድ እንቁላል ሳይጨምር ማለት የኛ ቤት ዶሮ አንድ ዶሮ ነበረች በጣም እንወዳት በአንድ እንቁላል ውስጥ 4 አስኳል ተሰጠን ነበር ንገሪ 4 አስኳል ውስጥ በአንድ እንቁላል ላይ 4 አስኳል አግኝቻለሁ ነው የሚለው እሱ ነገር ወደፊት አይሰራማ ያብሻል መንታ እንቁላል አለ እንዴ አይ እንቁላል አንድ አለ አይደል ፍልፍሉ ወይ እንቁላል አለ አይደል አንድ እንቁላል ውስጥ ስንት አስኳል ነው ያለው አንድ ነው የኛ ቤት 4 አስኳል ለሆነ ለሁለት ወር ያህል ሰጣናል አንድ ሴት ዶሮ ነው ያላችሁ አይ 3 ናቸው 3 ሴት ዶሮ 7 ወንድ ዶሮ ነበር ስንት እንቁላል ነው በቀን የምትጥለው አንድ እንቁላል ውስጥ 4 አስኳል አለ እያለህ ነው አይ እንዴት ይሆናል ማሳኔ ጠይቀው እስቲ ጠይቅ ትችላለህ ግን ካንዱ አውራ ዶሮ ነው አዎ እንደውም የሚገርመው የኛ ቤት ዶሮች ጨዋዎች ናቸው ወደ ሌላ ቦታ ሄዱ ቆይ ምን ማለት የስንት ዓመተ ምህረት ዶሮ ነች ወደ 98 97 አካባቢ በፍረንጆች አረ እንዴ ያበሻ ነች የፈረንጅ ያበሻ ነች እናቴ ነች ከመንዝ ይዛት የመጣችው ዶሮ መንዛዊ ነች ማዘር ነች ከመንዛ ግን አንዳንድ ጊዜ አፕል ያደርግ ይችላል ሁሌ እንደ በቋሚነት አይሁን እንጂ sometimes 2 አስኳል እኔ ግን ምን አረጋችሁት እንቁላሉን ምን አረጋችሁት እንቁላሉን እንደው አይ በጣም የሚገርመኝ ወይ የኛ ሰፈር አካባቢው ንፋስ ስልክ ነው አይደለ ንፋስ ስልክ ትንሽ በጣም ለእንደዚህ ለእንስሳቶች ያለው ንፋስ ስልክ ለእንደዚህ ለላም ለበግ ለፍየል በጣም ቆንጆ ሰፈር ነው እና ቀቅል ነው ጠብሰን ያርጋችሁ አረ ቤት ብዙ ስለሆነ ተጠብሶ ነው ተካፍለ ምን ሰጠው ቀቅልማ ኮን አንድ ልጅ ብቻ በልቶ ኪሳራን ማዘር ልገባ ይጣባሉ ምንድነው ዳቦ ቆሎ ነው የሚያካክለው አይደለም እኩል አይደ እኩል ናቸው የሚገርም 4 ማስኳል ከለሩ ነው ቢጫ
ቢጫ ውሸት ነው። መንታ እንቁላል አለ እንዴ? አዎ አለ። እንቁላል ሳይሆን ያለው አስኳል በቋሚነት ነው። ለሁለት ወር በቋሚነት ደግሞ አይደለም። መንታ ጫጩት ተደማመጡ። ተደማመጡ። እሺ ጠይቅ ጥላሁን። እኔ ጥያቄ ምንድነው ማርኮ መንታ ጫጩት ተፈጥሮ ያውቃል? አላውቅም እሱ። እኛ ግን በተፈጥሮ እኛ ቤት በግ ነበር፣ ላምና ረባ ነበረ፣ ፍየል ነበረ። ካንተ ጋር እኔ ከዛ ግን የሚገርም ፍየል ንፋስ ስልክ አዎ ንፋስ ስልክ ወይዘሩ ምን አይነት በጣም ይሄ ደስ የሚል ንፋስም አለው። በብዛት ፕሌን እኮ በእኛ ጋር ነው። በስሙ ጥራ። ደጋ ነው ወይና ደጋ ነው ቆላ ነው። እሺ የተቀበሉ በነፈስ ስልክ ነው። ከፊል ዳመናማ ከፊል ጭጋጋማ ከፊል ምን ዳመናማ ከፊል ጭጋጋማ እና እንደዚህ አይነት ወይዘር ላይ ፍየልም ነበራችሁ? አዎ ፍየል ነበር። ለምን ያህል ጊዜ ዶሮ ወንዝ አለ። ምን ያህል ጊዜ ቆየች? 2 ወር በህይወት በቀን ስንት እንቁላል ነው? አንድ ታውቃለህ ዶሮ በንፋስም ይጸንሳል። ዶሮ እኔ በንፋስ ነው በስልክ ነው ይጸንሳል። አይ ባለቤት ተደውሎላት የሚገርመው ይሄ ያው የኛ ቤት ዶሮ በጣም ደስ ድገመው። አይ ሰማው ንፋስ ስልክ ስለሆነ ደውሎላት ነው። አይ አይደለም። አይ ከምሬ ነው። እኔ በጣም ለእንስሳት እውነት ውሸት? አይ ውሸት ውሸት አላችሁ። አራት አስቆል በዛ ላይ በቋሚነት ለሁለት ወር ውሸት ነው። በህይወት የኖረችው 2 ወር እንቁላልም የጣለችው 2 ወር። ይሄ ውሸት ስትወለድ እንቁላል ይዛ ነው እንዴ? እና እኔ በጫጩትነቷ እድሜዋ ነግራቸዋል። መውለድ የጀመረችው 2 አራት አስቆል ውሸት በየቀኑ አራት አስኳል አይደለም። ኖሊስን ኖሚልስን የኛ ዶሮ የኛ ቤት ዶሮ አንድ እንቁላል ነው የምትጥለው። አንድ እኮ ነው የምትጥለው። አዎ ማን ነው የሚያዝልላት? ማንም ጭድ አለ። ጭድ ላይ ነው ትጥልና እናቴ ታውቃለች። ልክ 8 ሰዓት ላይ ሆነ ታመጣውና አትታቀፋለች ወይስ አትታቀፍም? ማዘር ወዲያው ታመጣና ለኛ ለምሳ ቋ ስታደርገው 4 አስኳል ነው ያልኳችሁ። ልክ ናችሁ እና ውሸት። እሺ ማርቆስ ዶዘም ብለህ የዶሮ ማህፀን ማስፋት አንድ እንቁላል ላይ 4 አስኳል አግኝቻለሁ ያለውን ከብዙ ክርክር በኋላ ዜዶ ደሴና ፍልፍሉ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? አግዙ ጎበዝ። የሚገርም ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች ውሸት ነው። እንዴ ምን ውስጥ ከተትከን? ምን ውስጥ ከተትከን? ዜዶ ታሪክ ንገረን። እሺ ምክንያት ግን ይኖረዋል ሰው እንደዛ ያለበት? አይ በቃ ነገረን፣ ዘረዘረው፣ ምክንያቱም ነገረው። እሺ ያው አንተ 4 አስኳል ካስፈጠርከ አይቀር እኔ ደግሞ እኛ ጎረቤት የእንስሳ ሬስቶራንት አለን። እንስሶች የሚበሉበት ሳይሆን እንስሶች መተው የሚበሉበት ሬስቶራንት አለ። ምንድነው የሚቀርብላቸው የሚበሉት? መኖ አለ፣ ለምሳሌ ሳር አለ፣ ጭድ የቤት ናቸው እንስሳት። የዱር ላይ ይመጣል። አረ ከፍያው በማን ስጋም አለ ቁርጥ ብሎ ከዱር ማን ይመጣል? ከዱር ማን በጣም ተመጋቢ ማቀረ ከዱር ልክ አርቲስቶች ማን ይመጣሉ እዛ ቤት? ከዱር አርቲስቶች ማን ነው? ከዱር ከዱር እንስሶች አእዋፋት በጣም ይመገባሉ። ቤቱን በጣም ይወዱታል። በተለይ ኮምቦአቸውን በጣም ይወደዋል። ነው ከአራት እግር ካላቸው 4 እግር ካላቸው እንስሶች ሳር በሊታዎች ይመጣሉ፣ ስጋ በሊታዎች ይመጣሉ። ዘርዬ ድመት፣ ውሻ፣ ዘርዬ ወፍ የዱር እንስሳት ነው እንደ ለካ
የቤት አለ የዱር አለ የቤትም የዱርም አለ ለማዳ አለ የውጭ ነው ኦኬ ክፍያ ይከፍላሉ አዎ ሬስቶራንት አይደል አዎ አንዳንድ ቲፕ ያረጋል አስተናጋጁ ጥሩ ከተመቻቸው ምናምን ቲፕ ያረጋሉ እሺ በደረሰኝ ነው የሚበሉት አዎ ከዱር እንስሳ 4 እግር ካላችሁ ምን ማን ይመጣል ስጋ በል ከሆኑ እንዳለመታደል ሆኖ ስጋ በል የሆኑት እንስሶች እዛ አካባቢ አይገኙም እንጂ ቢገኙ ኖሮ ቤቱ ለማስተናገድ በቂ አቅርቦት አለው አይመጡም ጥሩ የቤቱ ስፔሻል ስጋ በል ከሆኑና የዱር ከሆኑ ሰዎችን አታክ ስለሚያደርጉ ህብረተሰብ የሚኖርበት አካባቢ አይመጡም ለዛ ነው ግን አልፎ አልፎ እየመጣ ያድራል እሺ አንድ አሩማቸውን ይጠቀማሉ አንድ ጥያቄ ሰፊ በጣም ታዋቂ ሬስቶራንት ባለስልጣኖች ይመጣሉ እንስሶች በጊዜያዊነት በሰው ባለስልጣን ነው የሚተዳደሩት ቤቱ ይታወቃል ማለት የቤቱ ስፔሻል ምንድነው ኮምቦ አላቸው ጥሩ እኔ አንድ ጥያቄ አለ አስተናጋጆቹ እነማን ናቸው አንዴ ነው ዋን አስተናጋጆቹ ባለቤቶቹ ናቸው እኮ በእነዛ ናቸው ወይ ሰው ናቸው የሰው ልጆች ናቸው አስተናጋጆቹ ጠይቃ ጥያቄ ካለ ባላራት እግር ሲል ነበረ ጥልዬ ባላራት እግር ሲለኝ እኔ የዱር እንስሳ ሳይሆን የኔ ጓደኛ አለ ባላራት እግር እንዴት ማታ በዳዴ ነው በዳዴ ነው የሚገባው ምንድነው የሚቀርብላቸው ምግብ የሚበሉት ሁሉ ማለት እንስሶች የሚበሉት ምንድነው ሳር ከበላ ሳር ስጋ ከበላ ስጋ ግን ስጋ በሎቹ እንዳልኩ ብዙ ጊዜ አይገኙም ኦኬ ምናልባት ሳር ለብለብ ምናምን አለ ወይ የፈለጉት አይነት በካርቦናራ አላቸው በሶስ አላቸው በተለያዩ ቤቱ የራሱ ኮምቦ አለው ምን የሚባል ነው ኮምቦ ስፔሻል ኮምቦ ነው የምትለው ስፔሻል ኮምቦ ብለህ ነው የምታዘው ኦኬ ብዙ ጊዜ ፈረሶች ይወዱታል አህዮች በቃ በርታ አንድ ጥያቄ አለ ጠይቀውስ በርታ እሱ ምንም ስላልጠየቀ ጋርቤጅ ነው ቦታው ቆሻሻ መጣያ አይደል ሬስቶራንት ተነጋገሩሽ እንነጋገር እኔ አንድ ጥያቄ ጠይቅ አጭር የሚግባቡበት ቋንቋ አስተናጋጆቹና እንስሳቶቹ ቋንቋቸው ምንድን በባለቤቶቻቸው በኩል አንዳንድ ይግባባሉ አንዳንድ ጊዜ ደግሞ ቢልም ምናምን በቃ ይሄው አቤት ሲል ቆራ እንዲ አስተናጋጅ ይጠሩት ለክንፋቸው እንነጋገር እሺ እንነጋገር ማርኪ ወይ ምን አልክ እውነት ሳይሆን አይቀርም በምን ምክንያት በምን መሰለህ እሺ እንስሳቶች ምግብ አለ ምግብ ቤትም አለ ሬስቶራንት አላቸው ያ ምግብ ቤትም ያልኩ ለምን መሰለህ ሬስቶራንት ማለት እንደኛ እንደ እንስሶች ነው አሁን እንስሳን ነው እኛ እንስሳን ነው ምን እኔ ምን ልሁን እና አሁን ምን ለያችሁ እሺ ምን ልሁንልህ እኔ አንተ ሚዳቆ እሺ እኔ እንደሚዳቆ እሺ እኔ እንቸል እሱ የዱሩ አዋፍ ይሁን እሺ ገባ አገበት ስለዚህ የምንበላውን ያውቃሉ አሁን እኔ መኖ ላምበሳ መኖ አትሰጠው ስጋ ነው የምትሰጠው ለሚዳቆ ደግሞ ሳር ወይ የምትበላውን ትሰጣታል እንደዛ እየተደረገ ምግብ ቤት ይኖር ይሆን እስከ ዛሬ ድረስ ለሚዳቆ አብር ሰጣት ሄዳት በላ ሁሌ ነው ቡሌ እንዳይሆን አይት አይደለም ተመላሽ አይደለም ኖ ሬስቶራንቱ ቋሚ በፍሬሽ ምግቦች ነው የሚያቀርበው ተመላሽማ ትክክል ምን አንተ ንገሩ ወስኑ ውሸት በርታ ምን አልክ ውሸት ነው ውሸት እሺ ማርቆስ እኔ ደግሞ 2 አመት ከጥልዬ ጋር አብሬ ሰርቻለሁ እንደ ዛሬ አብራርቶልኝ አያውቅም እውነት ስል እንደገና ተመልሶ ውሸት ለምሳሌ ቋሚ ሊሆን አይችልም እሺ ማርክ ይወዳሉ ቋሚ እኮ አለ ብንበላም ዛሬ እንደዚህ ለፍታ አስረድተኝ እውነቱን እውነት ዛሬ ጥለውን አስረድኝ በምን ምክንያት ጥሌ እንስሶች ልክ እንደኛ ባይከፍሉም ሬስቶራንት አላችሁ እውነት ነው ሬስቶራንት በል ውሸት ነው ብለሃል ስለዚህ ጥሌ ምን አልክ ማርክ እውነት ማርቆስ እውነት ዜዶ እኛ ጎረቤት የእንስሳ ሬስቶራንት አለ ያለውን ጥላውን ባስረዳው መሰረት ጥላውን በርታና ማርቆስ በአብላጫ ድምጽ እውነት ነው ብለዋል በርታ ውሸት ነበር ያለው ግን ያው ሁለቱ ድምጽ እኔም ዲያቆን አንተ ውሸት ብለሃል ሁለቱ ግን እውነት ስላሉ በአብላጫ ድምጽ እውነት ነው ብለዋል አሁን ዜዶ ያወራው ነገር እውነት ነው ውሸት ነው ዲያቆን ማርክ ይቆማል አድራሻውን ነገረው እኛ ጎረቤት ነው
ኧረ ጥላሁን እውቀት ጨመረ። ንገረን እስኪ ምንድነው የራሳቸው ነገር እንዴት ይጠፋል? አዲስ አበባ ላይ ብዙ ጊዜ አዲስ አበባ ላይ አልተለመደም፣ ግን ያው ክፍለ ሀገር ላይ የእንስሳ ትራንስፖርቶች ፈረስ ጋሪ፣ አህያ ጋሪ ምናምን የሚጠቀሙ ሰዎች አሉ። ሰው ረጅም መንገድ ቀኑ ሙሉ ፈረሱ አህያው እየሰራ ሲውል ቤቱ ሄዶ ምግብ ለመብላት ስለማይመቸው ሬስቶራንቶች አሉ የፉርሽካ ፈትፍተው ያቀርቡላቸዋል፣ ይበላሉ፣ ውሃ በበርሜል ይሰጣቸዋል። እና ፈረሱ ያንን ከመልመዱ የተነሳ ከገበያ እየሮጠ ወደ ሬስቶራንቱ ይሄዳል። ምሳ ሰዓት ሲደርስ ራሱ ይሄዳል። ሄዶ ውሃ ይጠጣል፣ እዛው ፍሩሽኬ ይሰጠዋል፣ ይበላል፣ ምሳውን በልቶ ባለቤቱ ይከፍላል። በጣም እኛም ይቅርታ ዜዶ እኛም ጋር አለ፣ አዲስ አበባም አለ። በጣም የሚገርማችሁ አቃቂ ደስዬ ሄዳ አታውቅም? አቃቂ ገበያ እኔ በአዲስ አበባ እንደ አቃቂ ገበያ ደስ የሚለኝ የድሮ ገበያ ነው። ሰውም ደግ ነው ምናምን ከገጠር አህያና ፈረስ በቅሎ ይዘው ይመጣሉ። የሚገርማችሁ እኔ አሁን የለም እንደዛ አይኖርም መቼም። ልክ እቃዎቻቸውን ያወርዱና ፈረሶቹ አህዮቹ ወደ ሬስቶራንታቸው ይልኳቸዋል። እንቅድም እንዳለው ወደ ምግብ ቤታቸው ይታሰሩና እዛ ባለቤቱ ንግዱን እስከሚጨርስ ያ ጠባቂው ሰው በልቶ ላጥ እንዳይል ነው ላጣይልም። ለእያንዳንዳቸው ፍሩሽካ ለሚፈልገው ፍሩሽካ፣ ውሃ ለሚፈልገው ይሰጣል። ይከፈላል እኮ። ለማንኛውም እስካሁን ባለው ነጥብ አንድ እኩል ናቸው። በማስከተል እንግዲህ ብዙዎቻችን እናውቀዋለን። አብሮንም የተለያዩ የስታንዳፕ ኮሜዲ ፕሮግራሞችም ላይ አብሮን ሰርቷል። ኮሜዲያን አማሃ አለባቸው አዲስ ሙዚቃ ለቋልና እሱን ሊያስተዋውቅ ዛሬ መጥቷል። ሌላ ጊዜ የመሀል እንግዳ አድርገን ያው እናቀርበዋለን። ለዛሬ ግን ሙዚቃውን ለማስተዋወቅ ስለመጣ ነው። ኮሜዲያን አማሃ አለባቸውን ወደ መረጋ እሺ እስቲ እቺን ሙዚቃውም አንዳንድ ግጥሞቹን ስለሸፈናቸው እስቲ ደግሞ እንዲሁ በልልን እስቲ ሙዚቃውን። ታቱ ተነቅሷል ወጣቱ ታቱ ተነቅሷል ወጣቱ ዘመናዊነቱ አራድነቱን እንደተለካ ነው በዚህ ወጣቱ ታቷ ተነቅሳለች ወጣቷ ታቷ ተነቅሳለች ወጣቷ ዘመናዊነቷን አራድነቷን እንደተለካ ነው በዚህ ሴቲቷ ልጅቷ ወጣቷ። ቀጥላለስ ወገን ለወገን መተሳሰቡ ታቱ በጉብዝና ወራቱ እንደመታየቱ ታቱ አራዳ ነኝ ይላል ወይ ጉድ ታቱ በኔ ያምራል የታቱ ሚስጥሩ ምንም ሳይገባቸው እንደ አረም በቅሏል ወይ ጉድ በሰውነታቸው ያዝ እንግዲህ አይ ማርቆስ ታቱን አሳየን አይደል? አዎ እኔ ደግሞ ታቱዬን አሳየን። እኔ አንድ ጊዜ ለማዘር ተነቅሼ አሳየዋት። እሺ እናቴ ተረጋጋ። አዎ ገና 9ኛ ክፍል እያለሁ ጥሩ ነው ተነቅሼ አሞራ ነው የተነቀስኩት እኮ አሞራ ተነቅሼ አሳየዋት። ምን ሽምቅቅ ብሎ አረ ከዛ አሞራው እንዲህ እንደዚህ ተነቅሼ አሳየዋት። እየከሳው ስመጣ እናቴ ትሙት ይኸው ርግቧ እንደዚህ ያቀፈች። አይ በርታ ያለው ሰምቷል። ወፍ ሆነች። እሺ ታቱ ነው። አንድ ሁለት ነገር በለን እስቲ። በመጀመሪያ ደረጃ ክብር ላረጋያን፣ ክብር ለእናቶች ላረጋያን እንሮጣለን። ግንቦት 4 ላረጋያን እንሮጣለን አንቀርም። ኩዊን ኮሌጆች የእውቀት አድማስ የእውቀት እርሻ አንደኛ በርቱልን። ብዙ ልጆች አፍርታቸዋል። ኩዊን ኮሌጅ አንደኛ እንወዳቸዋለን። እሺ ያው እንግዲህ ጨዋታ ያነሳዋል። ልጅቷ ያደገችው ከአያቷ ጋር ነው። ሙልቅቅ ብላ አንድ ቀን በእጇ እንኳን እቃ ምናምን እንደዚህ አንስታ አታውቅም። እንደኔ እቃ በእጇ እንደዚህ አንስታ አታውቅም። እና አንድ ቀን እናቷ፣ አባቷ፣ አያቷ በተቀመጡበት ቤታቸው ትልቅ የድግስ ፕሮግራም አለ። እዛ ድግስ ፕሮግራም ላይ አያትየው በቃ እንግዲህ ድግሱ እየተቃረበ ስለሆነ እኔ
በጉን እገዛለሁ፣ በሬውን እገዛለሁ፣ ፍየሉ፣ ጥብሱ፣ ቀይ ወጡ ይሰራል። በዛ ላይ ደግሞ ቆንጆ 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 የዶሮ አይን የመሰለ ጠላ ጠምቃለሁ። አባቷ ደግሞ ውስኪውን ያመጣሉ ይላሉ። እናትየው ይሄን ይሰሙና በጣም ጥሩ እንግዲህ እናንተ ይሄን ነገር ከሸፈናችሁ እኔ ደግሞ ቆንጆ ጠጅ እጥላለሁ ሲሉ ልጅቷ ዘላ ትገባና ኦ ማሚ ለምንድን ነው ጠጁን የምትጥይው? ሶፋ ላይ አስቀምጪው። አማ እናመሰግናለን። አማ በጨባን ሸኛለን። እሺ በርታ በርታ። እስካሁን እንግዲህ ባለው ነጥብ አንድ እኩል ናቸው ያሉት። ወደ ዋሻው እናልፋለን። በርታ ታሪክ ንገረን፣ ያችን አንብብልን። በአንድ የስልክ ጥሪ የዳነ ሰው አውቃለሁ። በአንድ የስልክ ጥሪ የዳነ ሰው አውቃለሁ። ከምን ከሞት ነው ከበሽታ ኦልሞስት በሽታ ብለው ያው ግን ለሞት 5 ጉዳይ ነው። ማን ደወለለት? ሰንበዲ የሆነ ሰው ደወለለትና ያው ድምፁ እንዳይስ አፈር ያደርጋል ብዙ ጊዜ ሊሰማችሁ ምን ነበር የሚያመው? ብዙ ነገር በቃ ከሰውነት አስፋልት ወጥቷል። ፈረሱላ ክብደት ነው የሚያክለው። አልጋው ላይ ተነጥፏል። በቃ ዛሬ ነገ እየተባለ ሞተር ያጠፋል ሲባል በዛች ስልክ እቁብ ነው የተደወለለት እንዴ? ከቁብ ነው አይደለም እንዴ? ብቻ በተደወለ ወዲያው ባንድ ጥሪ ምንም አይበላም አይጠጣም። በቃ ሊሞት ነበር። ሪከቨሪ ነበር። በቃ ይሞታል ተብሎ ነው ወደ ቤት በቃ ማለት አንዳንዴ ወደ ቤት የምታመጣው ነገር የለም አንዳንዴ እና በቃ አይበላም አይጠጣም። ምን አይነት ወጪ ቆጣቢ ነው? እሺ እና ማን የደወለለት ግን? ሰንበዲ እና ደውሎ ምን አሉት? ምን አሉት? ምንም አላሉትም። ያሉትን አሉት የእዳ ደብዳቤ ያደርግልሃል ግን እሱ ዳነ እኮ በጥሪ ወዲያው ሎኔዳ ነው ወይስ አውርቷል? እኮ ምንድነው አውርቷል ወይ? አባቴ ይመስለኛል ሰውየው የሆነ የባንክ ዕዳ ምናምን አዛርጎት የሆነ ብር የሆነ ሰው በቃ አስገብቼልሃለሁ 30 ሚሊዮኑን እከፍልልሃለሁ ምናምን ሲለው ከበሽታው ወደጋ አይመስልም? እኔ አሁን ባለፈው እንደው ለስልክ እንትን ብሎኝ በየት ታውቃለህ አይደል? ትንሽ ማጅራት መቺ ምናምን የእኔ ደንበኞች ናቸው። ማጅራት መቺ በነገራችን ላይ ሰሞኑን አገኙት እኮ እንደገና ደሴ በጣም ሃንግ ከመያዙ የተነሳ አፓረንት የሚወጡት እሱ ላይ ነው። እኔ ደግሞ ስለሚቀናኝ ይሄ ነገር የሰው ራሱ ላይ ገብቻለሁ። አረ የሰው አንግ ላይ ገብቻለሁ። ምርቃት ለሞት እንዴት የሰው አንግ ላይ የሰው እንዴት ሰው የሞት ብሎት እንዲህ ይዘው ነው ሰውየው አልወደቀም። እኔ ራሱ እንዲህ ያልከው እሱ ሲወጣ ሰውየው ወደቀኝ ያዘኝ። ሰውየው ወደቀባቸው። ከዛ ያዘኝ በገዛች ነው ፍልፍሉ ላይ አይደለም። የበርታ እውነት ውሸት አይቆይ ያ ጠይቆት ይችላል። ሰውየው በጣም ነው የታመመው ብለሃል። ታሞ ሆስፒታል ነበር ሊሞት ምናምን ደቂቃ የቀረው ማለት ነው። አይ ደቂቃ መደዳለም ነው የሚያውቀው ግን የቤት ስልክ ነው ሞባይል ነው? ሞባይል ነው። ሞባይል ገደለን እኮ። አስታማሚዎች ነበሩት አጠገቡ? አዎ በቃ ጨርሻለሁ። እውነት ውሸት ምን አስታማሚዎቹ አይበላም አይጠጣም ብላል ነው የሚሉት አብረው ቁጭ ብለው? አዎ ያበሻ ፈርስት ኤድ እውነት ይመስለኛል። ሰዎች በብዙ ነገር ዲፕረስድ ይሆኑና ወደ በሽታ ይገባሉ። ከዛ አንድ የስልክ ጥሪ ብሪንግ አፕ እኔ ግን ይቅርታ ካላረዘምኩ ጊዜ ካልፈጀ በአስታማሚ ሳይሆን በጥሪ መነሳቱን እኔም እውነት ልል እችላለሁ። አሁን ባለፈው ታመሜ ባለቤቴ ተጠርታ ነበረ። ምንድነው አንድ ችግሬ አሁን ብዙ ስልክ እኔ አልጠቀምም ስለምነጫነጭ እና ሌላ ምንድነው ትንሽ ከባለቤቴ ጋር ስለምጋጭ ተመከረች። እንዳትጋጩ እንዳታበሳጩ በቃ ፍልፍሉ የግፊት ምንም አለበት አታበሳጩ በቃ ፈንጅ ላይ ያለ ሰው ማለት ነው አላ ዶክተር ከምሬ ነው። አዎ ሊሞት ይችላል አታበሳጩ አለቀሰች።
አሳዘነች። እሺ ከዛ እንትን ዶክተሩ ጣሳይ ላይ ነው የወጣው የተነሳው። ለምን ሂሳብ እያሉ ሆነዋል። እውነት። እሺ በርታ በአንድ የስልክ ጥሪ የዳነ ሰው አውቃለሁ ያለውን በጣም ከሚገርም ውይይት በኋላ ዜዶ ደሴና ፍልፍሉ እውነት ነው ብለዋል። አሁን በርታ ያወራው ነገር እውነት ነው ውሸት ነው? ጥቁር አንበሳ ነበር ይሄን ስልክ በርታ ንገረን እስቲ ታሪኩን። ጓደኛችን ነውና እኛ ሚዜ ነን፣ 4 ነን። በቃ ከአገልግሎት መስጫ ክልሎች ሆነ በጣም ታመመ እና ሌላ ሰው አይገባም እሱን ለመጠየቅ ቤት ሚዜዎችና ቤተሰቦቹ ብቻ ነው የሚያዩት። ለምን በጣም እንትን ነበር ክሪቲካል ነገር ውስጥ ደርሷል። በቃ እና በቃ እኛም የመጨረሻ ነው እንዲያው ምናምን እያልን እየፈራን አንድ ጓደኛዬ የቻይና ስልክ አለበት ትዝ ይላችኋል። እና በቃ ሲመጣ እዛው አልጋው እሱ ጆሮ ስር ነው ቁጭ ያደረገው። አረስቶት ፈንቅለት ወጣለ ከመሬት የሚጮኸው ሳት የበላች ትዝ ያላችሁ ስማት አራራራ ሲል ለሽንት የማይነሳው አይኑን የማይገልጠው ብድግ አለና ተመልሶ እንደዚህ አድርግም ነቃ። ሽሮት ተሰጠው በላ አልተመለሰም። በዛው ማማንጭቆ ሶስት ልጅ ወልዷል። የሚገርም ከዛ በኋላ 3 ልጅ ወልዶ እና በጣም በቃ የሚያስፈራ ደረጃ ማለት ሳጥን ሁሉ ሊገዛ የነበረበት እንትን ነበርና አሁን ያው ከዛ በኋላ እግዚአብሔር ይመስገን መንጭቆ ወጥቶ አሁን ስማ ጥይት አይገለው ፖይዝን አይገለው ምንም ነገር እና ይሄን ይመስላል። አልፎታል በቃ ስልኳን አላስቀመጣትም። ስልኳን እንደው በትምህርት አድርዋን ብዙ ሰው ይነቃቃል። ሆስፒታል ነበር ስልኳ ፎቶ ተነስታ ተቀምጣለች ማለት ፎቶ ስልክ ያኔ እናቴ እኛ እኮ የዋዝቦች ነን። ለሞባይል እኮ ካርታ ሲዘን ሞባይል ምናወጣ ሰዎች የቤት ካርታ ስልክ አውጡ ሲባል የቤት ካርታ ነበር የምታስይዘው። ይሄን ሁሉ አልፈን ነው እንደገና ዲክላራሲዮንስ ራሱ እንትን ለማውጣት እኮ ከዛ በኋላ ቀጥሎ ደግሞ ሲም ካርድ ሲም ካርድ በወረኔ 5 ሲም ካርድ ነበሩ ማከራያቸው። ኦኬ እዚህ አይለም ሲም ካርድ ነው የሚመጣው እና ሳቢውም ደግሞ ጮማ ነው ለዲያስፖራ። ዲያስፖራዎች ናቸው። አሪፍ ዋጋ ነው እና ፋዘርን በልጠው ነበር ምግብ የዚህ ስልክ እንትን ስትል እኔ ድሮ ማውቃቸው ጎረቤት ነበሩ እና ልጃቸው ከስልክ ላይ ብር ይወስዳል ሁሌ እና ሰውየው እንዴት ነው ነጋ ጠባ ብር እንዲመሞላው ማጠፎት አባቱ አንተና በየቀኑ መንዝ ድረስ እየደወልካ በርቀት ይበጽፋል እሱ ኮገን ዋጨም አሪፍ ነው በቃ አሪፍ ታሪክ ደስ ታሪክ ንገረን። እንዳትዋሽ ደስ አንተ አያምርብህ። ሬል ዶክተር ነኝ። አንተ የምን ዶክተር? የእናንተ የእናንተ አንዴ ሆነ ሰውየው የእንስሳ ዶክተር ነውና አቶ ፊሊጶስ ምናምን ሲል የተማርኩበት የተከፈለበት ነው ዶክተር ፊሊጶስ ምናምን ይላል ሰውየው። እና የሆነ ሰውየው ባንክ ሲመዘግበው እንደዛ ነው ኤዲት ያደርገዋል ሁሌ ይነግረዋል ማለት ነው። እና አንዴ ሲሄዶስ መጥቶ ሲሄድ ይሄ ሰውዬ እኮ አወቀው የእንስሳ ዶክተር ነው እኮ ምናምን ሲል ኦኬ ምናምን እና በነጋታው ሲመጣ አቶ ፊሊጶስ ምናምን ሲል ዶክተር ፊሊጶስ ምናምን ሲለው የእንስሳውን ነው እንዴ ምናምን አለ ቴለሩ ማለት ነው። አዎ አመመህ እንዴ? ጠይቁት። የክብር ነው ኖ የክብር ነው ኖ ሜንታል ሄልዝ የሳይኮሎጂ ሳይካትሪ
ምናልባት ዶክተሬትነት ምናልባት በዚህ በጤናው አይደለም በሌላ ነገር ይሆን? ነገርኩህ እኮ ከአእምሮ ጤና ጋር የተያያዘ ሜንታል ሄልዝ ማለት ከአእምሮ ጤና ጋር የተያያዘ ምን ያህል ሰራበት? አሁን በተለይ በዚህ 4 ዓመት ነው እንዴ ሜንታል ላይ የምትሰራው? እና ታዲያ በፊልምና በዚህ ምናምን ገቢ ነው። በረከት አሁን ያለበት ደረጃ በተነግረኝ ብዬ ምንድን በረከት ፍልፍል ወደ አንተ እንዲሄድኩ ነግሮኛል። ኧረ እሺ ጥያቄ ያለኝ ነው። አንተ በጣም በፊልም ኢንዱስትሪ ውስጥ ትልቅ እውቅና ያለ ሰው፣ ሁሉም ሰው በቴሌቪዥን ያውቃል። ይሄ የክብር መጠሪያ ነው። ዶክትሬት የክብር ዶክትሬት ከሱ ጋር አያያዝ እስከ ዛሬ ለምን አልነገርከንም? ዛሬ እዚህ ጋር ለምን ነገርከን? በተለያዩ ኢንተርቪዎችን አይቻሉ ስትል ሰምቻለሁ። ለዛሬ አስቀምጦት ነው። ድብቅ ነው። ያው በአብዛኛው ጠያቂው አይደል እንትን የሚልህ የሚጠይቅ ሰው ነው። አብዛኛው አያይዞ የሚያነሳልህ ነገር ነው የምትመልሰው እንጂ መሀል ላይ ደሴ ስንት ፊልም ሰራ ሲባል አይ ዶክተር ነኝ ምናምን እንደ ልበል እንዴ? ስንት ዓመት ሰራህበት? አንድ 4 ዓመት ወይ? ዋና ጥያቄ እሺ፣ ኢትዮጵያ ውስጥ ነው የተማርከው? ኢትዮጵያ ውስጥ ጀመርኩት፣ ግን የተማርኩት እንግሊዝና አሜሪካ። ጎሽ፣ ቆይ ኢትዮጵያ ውስጥ ጀመርኩት ማለት ዶክተሬቱን እዚህ ጀመርክ? ነው ቨርቹዋሊ ነው የምትማረው። አሁን እኮ የትምህርት ቤት ሄደህ እስክሪብቶ ወረቀት አንተ የድሮ ነው ቨርቹዋሊ ያልከው? አዎ ቨርቹዋል ማለት ነው። ተው በእንግሊዝኛ ሰው ደፍሮ ይቅር በለኝ ማርክ፣ ይቅር በለኝ። እሺ ቆይ ኪዩንሶች ስላሉች እኔ ችግር የለም ሄዶ መጠየቅ ይችላል። ቆይ በርቀት ነው የተማርከው? ቨርቹዋል አሁን ርቀት ምናምን የሚባለው ድሮ ነው። አሁን ቨርቹዋሊ ሁሉም ነገር እዚህ የምማረው ፕራክቲካል የሆነውን ነገር እዚህ ብራንች አላቸው እዛ እማራለሁ። የቴዎሬቲካል የሆነው ወይም ደግሞ ይሄ ቲዮሪውን ትምህርት ደግሞ ከሆነ ቨርቹዋሊ ማለት እሱ እንደሚለው እንደው ከገባኝ አሁን አንተ ሳሪስ ሆኖ ልደት ሆኖ ይወጋል ማለት ኖ አሁን መርፌ ከመውጋት ጋር ምናምን እያያዝ አይደለም። ይሄ አእምሮ ሳይኮሎጂ ነው። ገብቶኛል። ግን የት ሆስፒታል ሰራ? የራሱ ኦፊስ አለኝ። እሺ በቃ ጥሩ። ማማከር አእምሮ ገብቶኛል። እንግሊዝና የት ነው ያልከኝ? እንግሊዝና ምን ይባላሉ? ምኖቹ ስማቸውን ጠቅስልኝ። ለንደን ስኩል ኦፍ ሜዲሲን። እሺ አንደኛው አሜሪካ ስኩል ኦፍ ቱሞሮ። የለንደኑ ምን ይባላል? ለንደን ስኩል ኦፍ ሜዲሲን አለ። ስንት ልበልህ? ስኩል ኦፍ ሜዲሲን ለንደን ስኩል ኦፍ ሜዲሲን። እሺ የአሜሪካ ውስጥ? የአሜሪካው ሎስ አንጀለስ የሚገኘው የካሊፎርኒያ ግዛት ውስጥ ነው ያለው። የካሊፎርኒያ ሰፈሩ አያጣላንም። እኛ ዩሲኤልኤ ናንተ ና ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ማለት እጥረት አለ። እንግሊዝኛ ከባድ እጥረት አለ። እኔ ጨርሻለሁ። ተነጋገሩ። እውነት ውሸት? እውነት። ለምን አልክ? ለምን መሰለህ? ሳይኮሎጂ ትምህርት ነው ዛሬ። አሁን ዘመኑ በተልኮ ትምህርት ዶክትሬት መሆን ይቻላል ምናምን የሳይኮሎጂ ነው። ስለዚህ ሁለተኛ ነገር አሁን የተናገረው ካሊፎርኒያ ምናምን ጠፍቶት አይደለም፣ እኛን ለማደናገር ውሸት እንዲመስለን ነው እየሞከረ ያለው። ለንደን ስኩል ኦፍ ሜዲሲን የሚባልም ሕክምናም የለም ሐኪም ቤትም የለም ቦታም የለም የለም። እውነት እያልኩ እንደ ጎግል እኮ መግለጥ ነው። ዛሬ እኮ መሄድ ያስፈልጋል። ስለዚህ እውነት ለምን መሰል ውሸት እንዲመስለን ነው የተጠቀመው። ለኔ እውነት ሲቀደድ ነው የኔ ወንድም። አልተመቸኝም። አረ ወንዴ ተመቸኝ። እኔ አንተ ተመቸኝ። እውነት በልዩነት እውነት አንተ ውሸት የኔ ያዝልኝ በልዩነት ይያዝልሃል። ማርቆስ ወደ እኔ አትመጣም? አልመጣም። አብረን አልከረምንም ነበር ግን በባህሪ አልተስተካከልኩም። እኔና አንተ ምን ታደርገዋለህ? በቃ እምቢ ካሉ እኛ እኮ የታደልነን እኔና እኮ ደግሞ በድምጽ ብልጫ ለዶክተሮችን አዝናንተን የመጣን ደግሞ እነሱ የሚሉትን የታመመ ሰው ነው ችግሩ ነው። አሳምናቸው። በዚህ ጉዳይ ዙሪያ አሳምናቸው። ግን ለማሳመን ጥላውን ለማሳመን የምሞክረው ምን መሰለሽ?
ሳይኮሎጂ እኔ የማውቃቸው ልጆች አሉ ለምንድን የሚጀነጀናቸው በትምህርት ቤት ውስጥ ሳይሆን በተልኮ ሳይኮሎጂስት የሆኑ በማስተማር ላይ ያሉ ለምሳሌ እኔ እናንተ ምናቃት ልጅ አለች ሞቲቬሽን ስፒቸር አላት ያቺ በተልኮ ነው ያንን ዕውቀት ያገኘችው አይደለ ልክ እንደዛ በተልኮ አግኝቶታል እሱን ትምህርት ቤት መግባቱን አንጠብቅ ስለዚህ ዛ አፕሩቫል የሚሰጡት ሰዎች ያረጋገጡለት ይዘ ዶክተር አይ እኔ እኮ ዶክተር አይደለም አለ ማርክ ደትዬ ዶክተር አይደለም ሌላም ሊሆን ይችላል ግን ዶክተር አይደለም ማርክ ነው ልንገራ ግን ማርክ ደሳለኝ ወዳጄ ነው መምህር ነበር ቲያትሪካል አርት ተመርቋል ዩኒቨርሲቲ ያስተምር ነበር ምናምን በጣም ነው ማመሰግን መምህር ነበር ወይ መምህር ነበር ስለዚህ ዛሬ ከምን መጥቶ ነው ዶክተር ይሁን ራስ ደስታ ምናምን የኔ ጌታ ለመምህር ቅርብ ነው በልዩነት እውነት ጥሌ ቀልጣል ጥልዬ እውነት በልዩነት እውነት በቃ ውሸት ጨረሳችሁ በርታ ውሸት ማለት ነው ሳይኮ መጀመሪያ አንተ ነህ ዶክተር አይደለም ሳይኮ ማለት ያው ሳይና እኮ ሳይኮ እናንተ እኮ ውሸት ነው ብላችሁ ደሴ ሪል ዶክተር ነኝ ብሏል ሪል ዶክተር ነኝ ያለውን በርታ ባስረዳው መሰረት ጥሌ በርታና ማርቆስ በአብላጫ ድምጽ ውሸት ነው ብለዋል አሁን ደሴ ያወራው ነገር እውነት ነው ውሸት ነው ወይ ጉዳችን እንደው ሰው እኮ ያለው ነገር የለም አይዞህ በሁለት አይኔም ኧረ በአንድ ነው ነው ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደርሶ ቀርበናል አሃዱ ባንክ ከብዙዎች ለብዙዎች ውሸት ነው እንግዲህ እንረዳዳ የአረጋውያን በጎ አድራጎት ማህበር ለአረጋውያን እሮጣለሁ የድርሻዬን እወጣለሁ በሚል መሪ ቃል ግንቦት 24 ለሚያዘጋጀው የሩጫ ውድድር አስመልክተን ነው ያው ብዙ መልእክቶች እያስተላለፍን ያለ ነው ዛሬም እንግዲህ ተመልካች ሆነው የመጡት እነሱ ናቸው ስለ እንረዳዳ አረጋውያን ማህበርና ስለዚህ ውድድር መልእክት እንድታስተላልፍልን ሊንዳ ብርሃኑ የፕሮጀክት ኦፊሰሯን ወደ መድረክ እንጋብዛታለን ሊንዳ ወደ መድረክ እሺ በመጀመሪያ ሄድን ስለሰጠን አባይ ቲቪንና ዋሻው እንደ ፕሮግራምን በጣም እጅግ አድርገን እናመሰግናለን በአረጋውያን ስም እንረዳዳ የአረጋውያን በጎ አድራጎት ማህበር እንባላለን ማህበራችን 27 አመቱ ነው ከተመሰረተ አረጋውያንና የአረጋውያን የልጅ ልጆች ላይ ድጋፍ ያደረገ 27 አመት ቆይቷል ከፊታችን ግንቦት 24 ላይ ከአትሌቲክስ ፌዴሬሽን ጋር ከሰላምና ጸጥታ ጋር በመተባበር ሩጫ አዘጋጅተናል 5 ኪሎ ሜትር ሩጫ መነሻው አድዋ 00 ዛፓስተር አደባባይን ዞሮ መዳረሻው ምዛው አድዋ 00 የሚሆን ሩጫ አዘጋጅተናልና ይሄን ፕሮግራም የምታዩ የዋሻው እንደ ቤተሰቦች የአባይ ቲቪ ቤተሰቦች ሁላችሁም ይሄን ቲሸርት በመግዛት ኢትዮጵያውያኖች ይሄን ቲሸርት በመግዛት ከጎናችን እንድትሆኑ እላለሁኝ ያዋቂ ቲሸርት 500 ብር የልጆች ደግሞ 400 ብር እየሸጥን ይሄንን ኃላፊነታችሁን እንድትወጡ እናስተላልፋለን ከጎናችን ሆኑን እላለሁ በዚህ አጋጣሚ ኩዊንዝ ኮሌጅን በጣም እናመሰግናለን ከጎናችን ስለሆናችሁ እጅግ አድርገን እናመሰግናለን ይሄን ተግባር የምታዩ የትኛውም አካላቶች ከኛ ጎን እንድትሆኑ እንላለን እግዚአብሔር ይስጥልን ኮንታክት ለማድረግ ስልክ ቁጥርና አድራሻችሁን እሺ አድራሻችን የሚገኘው ፒያሳ ራስ ደስታ ሆስፒታል ፊት ለፊት ነው የምንገኘው ስልክ ቁጥራችን 09 ሶሪ እኔ ነግርልሽ እሺ ባለሽበት 0911 81 38 34 ወይንም ደግሞ 0995 22 22 14 ከስር እንጽፋለን በዚህ ደውላችሁ ለሩጫውን ፕሮግራም ከሩጫውን ፕሮግራም ውጪ ደግሞ በተለያየ ነገር ለማገዝ የምትፈልጉ ደውላችሁ አገኟቸው እንላለን ሊንዳ እጅግ አድርገን እናመሰግናለን ኩዊንስ ኮሌጆችንም እስኪ ኩዊንስ እሺ ሊንዳ እናመሰግናለን ሊንዳ በጭብጨባ እንሸኛታለን ለማንኛውም እስካሁን ባለው ነጥብ ሁለት እኩል ሆነዋል
ቶሎ እንጨርስ። ወደ ዋሻው እንዴት እናልፋለን? ጥሌ ታሪክ ንገረን። በረሮ ስልክ ሲደውል አይቻል። ማን ጋር? ጓደኛዬ ጋር የኔ ጓደኛ ጓደኛዬ ጋር እኮ ምን አለው ደውሉ? አላወሩም። እኔ ነኝ ያወራሁለት። አውራልኝ አለ። በረሮን እኔ አውራልኝ። በረሮኛ ትችላለህ? በረሮኛ ይሄ ማለት እንደምን አደራችሁ ማለት እነሱ ምን ማለት ነው? ትንሽ ተሳሳትክ እንጂ እግዚአብሔር ይመስገን ልትለኝ። በረሮ ስልክክ ላይ ሙቭ ሲያደርግ ምናልባት በተነካክቶ ደውሎ ነው ወይስ እንዴት ነው? በረሮ ስልክ ሲደውል ያየሁት እኔ ልጁን እንደዚህ ይዞ ነው እንደ ጭራሽ ያወራው በረሮ ጠይቅ። አይ በረሮ አይ ቻለው በፍጹም ጥያቄ የማያስፈልገውም ይሄ ውሸት። እኔ ግን ደስ ይለኝ ከምሬ ነው። በረሮ ሆድ ውስጥ የተገኘ ጓደኛ አለኝ። አንተ ውስጥ ይሆናል። ሳይፈጭ ቆይ ተለይ እንዴት በረሮ ተገኘበት ተብሎ ሆድ ውስጥ እዚህ ደረቱ ላይ ውጭ ሀገር ለሕክምና ላከ። ቤቱን ሸጡ። እሺ ከዛ ራጅ ተነስቶ በረሮ የተገኘበት አይደል? እሺ ከዛ ውጭ ሀገር ሲሄድ እንደገና መለሱት። እሺ ለካ ሆስፒታል ውስጥ ያለው ማሽን ላይ ነው በረሮ ያለው። ስለዚህ ወደ ጥሌ በረሮ ጥሌ ኖ አንድም ዶክተር ለሱ ነው መስጠት። በረሮ ስልኩን ያነሳው የድሮዋን እቺ ቅርር የምትለውን ልጅቷ ነው። ሞባይል እውነት ውሸት ንገሩ። ውሸት ነው። እሺ በረከት አባቴ በእነሱ ውሸት በዛ ውሸት። ጥሌ በረሮ ስልክ ሲደውል አይቻለሁ ያለውን ዜዶ ደሴና ፍልፍሉ ውሸት ነው ብለዋል። አሁን ጥሌ ያወራው ነገር ውሸት ነው እውነት ነው? አስጨረሰን አትበላን አስጨረሰን አስገደልከን ዛሬ። ይሄንም አብራራዋል። ጥልዬ ይበራታል እንጂ ምን ጥልዬ ያበራራዋል? ጥሉ ጥልዬ አሁን ጓደኛችን ጥልዬ አይነት እውነት ምንድነው መሰላችሁ? ስልክ ጓደኛዬ ጋር ደወልኩ። ፕሮሞተር ነው። ለስራ ጉዳይ ደወልኩለት። ከዛ በኋላ ዘጋሁት። ቁጭ አለ። ሌላም ሰው ደወለልኝ። 3 ስልኮች ብቻ ተደውሏል። ከዛ አስቀምጨዋለሁ። በረሮ መጣ። መርጦ ደወለው። ነካው። በቃ እዛ ጋር ሲነካው ተደውሏል። እኔ ስልኩ አሎ አሎ ሲል እያየሁት ነው። የጠራል መሰለኝ። ብድግ ሳደርገው ወይዬ ስለው አሁን ደውለን ጨርሰን ነበር ለምን ደወልክ ሲለኝ እኔ አይደለሁም የደወልኩት በረሮ ነው የደወለው ስለው አለኝ። በረሮን እኔ አይደለሁም የደወልኩት እያለሁ መርጦ ስድስተኛ። ምክንያቱም አንዳንድ ጊዜ ስልክ ታቁንዶ መጀመሪያ ላይ የደወላችሁ ደግሞ ሊደውል ይችላል በአጋጣሚ ካለ። ይሄ ግን ስድስተኛው መስመር ላይ መጥቶ የነካው ቦታ ላይ ውፍረቱ ይንካው ምኑ ይንካው ስድስተኛው ቦታ ደውሎ በረሮ ነው እስካሁን አልተማመንም ልጁ እኔ ጋር አሁን እስካሁን ድረስ ይደውል እሺ በረሮ ደህና ነህ ምናምን ይላል። አሁን ነው የገባኝ። አይገርምም? ጥላውን በግድነት ልጁ ጋር ሄዳል። በእንግድነት በኖርባ በግንባር ተገናኝተው ተጨባብጠው ምናምን ዕቃ በድሮት ያ በረሮ የዛ ሰውዬ ንብረት ነው አባቱ ጋር ነው የደወለልኝ። በትክክለኛው ምን ስድስተኛውን ቦታ ተጭኖት ስድስተኛው ስልክ ደውሏል። ሰውየውን እኔ አይደለም የደወልኩት ሳየው አይቼዋለሁ እኮ በረሮ ግን በምን አይነት ክብደት እንደተጫነው አላውቅም። ደግሞ ከተሳሳተም ስልክ ይሄ ቀጠፋ ተምሬ ነው የማወራው እኮ። እኔ ግን አሁን የበረሮውን ጉብዝና ሳይሆን የስልኩ ሴንሲቲቭ መሆን ምናልባት እንጂ በረሮ በፍጹም ሊነገር ትንሽ ሊሆን ይችላል። ይሄን ጥያቄ ለመጨረሻው ለማንኛውም እስካሁን ባለው ነጥብ የጥሌ የበርታና የማርቆስ ቡድን 3-2 አቢ እንግዲህ ኃላፊነት አለ። ፍልፍሉ ታሪክ ንገረን። አይኔን በቁም ያውቻል። አይኔን ለሰው አውሻለሁ በቁም። ለአንድ ቀን ነው ያዋስከው። ስንት ሰዓት አየበት? ስንት ሰዓት? አይ የተወሰነ ደቂቃ ነው። አቤት ምን አይነት ያልታደለ ሰውዬ ነው። ሰጥቶት ላይ ባይነ ቁራኛ ጠብቅልኛል። አይኔን ለሰው ሰጥቼ የማያገባኝ አከራይተው ነው አከራይተው አይደለ አበላል። መነጽርህን ነው በረከት? ይሄ ለአይን መነጽሩ ነው ወይ? መነጽርህን ነው? አይ አይደለ እሱን ወስደውታል ሰሞኑን። እሱ ታይም የእውነት አይኔ። እሺ በረከት እዚህ ጋር ግን የምሩን እኮ ነው
የሁለተኛውን የሰረቁት ጊዜ ደሴ ሁለተኛ የሰረቁት ጊዜ መጀመሪያ ስልኩን አይደለም የሚወሰዱበት መነጽሩን ነው እንዳይሾፍ ለምሳሌ አንዱ መነጽር ከዚህ በፊትም እንዲህ ነው የሚያደርገው አንዱ መነጽር ይዞ ወደዚህ ጋር ይሮጣል አንዱ ስልኬን ይዞ ወደዚህ ይሮጣል እኔ በመሃል ሌባ ቆይ አይንን አውሻቃለሁ ስትል ይኸውልህ አይን ውስጥ ብዙ ነገር አለ አንድ ቀን ከአይን ባንክ ነግሮን የለ እቺ መስታወቷን ነው ትልቁን ነው መነጽር ምን አንተ ከስራ ጋር ታገናኛለህ መስታወት ፍሬም ምናምን ትላለህ እኔ አይኔን ራሱ ነው በቃ ኖ ቃል ገብታል እንደዛ ይመስለኛል እሱ ማለት የአይን ባንክ አሁን በጣም በጣም ማን የሚሆነ ሰጥቻለሁ በጣም ነው እና ክራይ ነው ዶክተሮች በረከት አቤት በዚህ አጋጣሚ ሰማ አይደለ ጥላሁን በረከት ሲለው ወደኔ ነው አቤት ያለ በረከት የለም ላውራ በረከት በዚህ አጋጣሚ ሁለታችሁ ማርጋችሁት ከሆነ በጣም ነው እናመሰግናችሁ ምክንያቱም በዛ እንድነው የመጡ ልጆችን አይተን ስለነበር በጣም ተደስተናል ሁሉም ሰው ቢያደርገው በጣም ደስ ይለኛል ግን እንደሱ ነው አሁን እሱ ነው ልታወራኝ ይፈልጋል አሁን ባለፈው እኔ ራሱ ጥልዬ እዚሁ ነው ቃል የገባሁት አይደል ላይን ባንክ አይኔን ቃል ገባሁኝ ዶክተር ወጣ ሲል ግን እንዳለኝ ታውቃለህ ደግሞ አንተ ሞተ ሌላ ሰው ልታደናበር በዚህ አይ በቁሜ ነው ያለው ጥሌ በቁሜ ነው እንወስድ ይወጣል አይነ ይወጣል እንደዚህ ለመስጠት አይ ባይነ ቁራኛ በቃ እንወስድ ባይነ ቁራኛ እውነት ለምን አንተ እንግዲህ ሰው ነው ይሄ ሰው ያጣቀው እውነት ወጥል ይሻላል ከኛ ጋር ለምን ይሄ ማለት በጣም የሚገርም ሰው ነው ልንገር ብዙ ጊዜ ይሻውዱናል እውነት ጥሌያን አሳምነው እውነት ያሳምነት ለምሳሌ በረከት የሚመጣበት መንገድ በዚህ አሁን አይኔን አውሻለሁ በሚል ነው አይደል በዚህ በማዋስ ውስጥ ሌላ ለምሳሌ ከዚህ በፊት ግሬን አስመርቅ ያለው ብሎ እኛ ስለምርቃት ስናወራ በከጅንጅብል ጋራ ነው ተመርቋ ላይ ብሎ ያመጣው ስለ እንደዛ አይነት ነገር ያበጣ እኔ ደግሞ በርታ ማርያም የነገረ ፍልፍሉ የእግሩ ጣት ባዶ እግሩን ነው ጭቃ ነግቶታል ጭቃ ገብቶበት በረባርሶ ነበር የሚያደርገው ጅብል እየሸጡ እግሩን ለመርቅሎ ነው የሱ እግር መረቁላት ለሴትዮ ሌላው ልጨምርልህ ለምንድነው በረከት ለምሳሌ ለሰውየው አሻለው ማለት ምናልባት ማየት የተሳነው ሰውየም ሊሆን ይችላል ወይንም ደግሞ ሰውየው ያላየውን ነገር ለምሳሌ ከሩቅ ባስ ቁጥር አንተ ካልሸቀላይነ 27 እንችላለን እንጂ መሰለኝ ስለዚህ ምናልባት ተቀበለን እውነት እሺ ፍልፍሉ አይኔን በቁሜ ለሰውገምታለሁ በቁሜ ለሰውሻለሁ ያለውን ያንተ ነገር ጥሌ ባስረዳው መሰረት ማርቆስን ባስረዱ ሁለቱም ያስረዱ ዛሬ ጥሌ በርታና ማርቆስ እውነት ነው ብለዋል አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው አንተ መቼ ያንጓለለ ውሸት ነው ስለዚህ እኛ ጋር ቀደም አንድ ሰው እንትን አለ ገባ እሱ ሙሉ በሙሉ ስለተበሉ ተበሉ ለማንኛውም በጣም 3-0 ክቡራትና ክቡራን ተመልካቾቻችን በፕሮግራማችን እንደተዝናናችሁ እናምናለን በዛሬው ውጤት 3-1 እንግዲህ የዛሬው ምርጥ እውነትና ምርጥ ውሸት ተመልካቾቻችን ነው የምትለዩልን ምርጥ እውነቶች መካከል ዜዶ እኛ ጎረቤት የእንስሳት ሬስቶራንት አለ በርታ በአንድ ስልክ ጥሪ የዳነ ሰው አቃለው ጥላሁን በረሮ ስልክ ሲደውል አይቻለሁ ከነዚህ ሶስቱ ምርጥ እውነት ተመርጡልኛላችሁ በመጀመሪያ ዜዶ እኛ ጎረቤት የእንስሳት ሬስቶራንት አለ ያለውን ምርጥ እውነት የምትሉ እጃችሁን አውጡልን እሺ በርታ በአንድ ስልክ ጥሪ የዳነ ሰው አቃለው የምትሉ እሺ በረሮ ስልክ ሲደውል አይቻለሁ ጥላሁን እሺ የዚህ ፕሮግራም ምርጥ እውነት በአንድ የስልክ ጥሪ የዳነ ሰው አቃለው በርታ ምርጥ ውሸቱንም እናንተ ትመርጡልኛላችሁ እንግዲህ ውሸቶች ማርቆስ በአንድ እንቁላል 4 አስኳል ደሴ ሪል ዶክተር ነኝ
ፍልፍሉ አይኔን በቆሜ ለሰው አውሻለሁ ነው። በቅድሚያ ማርቆስ አንድ እንቁላል ላይ 4 አስኳል አይቻለሁ። እሺ እዛ ጋር ሰናይት አወጣሽ አንቺ ማይተሽ ነበር እንዴ? ሪል ዶክተር ነኝ ያለው ደሴ ሪል ዶክተር ነኝ እሺ አይኔን በቁሜ ለሰው አውሻለሁ ፍልፍሉ ተረገምክ የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ አይኔን በቁሜ ለሰው አውሻለሁ ከመሰነባበታችን በፊት በቅድሚያ እንግዶቻችን የሚያስተላልፉት መልእክት ካለ እነሱን ደስ በመጨረሻ የምትለው ነገር ካለ እንዲሁም ደግሞ እንረዳዳዎችን እንግዲህ አምባሳደር ሆነህላቸው እንግዲህ ዛሬም እዚህ የጋበዝነህ ከነሱ ከጎናቸው መሆንን ለመግለጽ በቀጣይም ለሚያደርጓቸው በርካታ እንቅስቃሴዎች ከጎናቸው እንደምትሆን በዛው ቃል እንድትገባልንና በመጨረሻ የምትለው ነገር ካለ የመጀመሪያው እንደዚህ አይነት የሚያስቅ ቦታ ነገር ላይ ብዙ ጊዜ ቁም ነገር ስለነበር ማወራው ለመሳቅም ስለሆነ የመጣሁት የሰፈሬ ልጅ በርትን ሁላችሁንም በጣም አመሰግናለሁ። አባይ ቲቪንም እንደዛው። ሁለተኛ እንረዳዳ ያው ብዙ ጊዜ በበጎ አድራጎት ስራ ስሰራ ታውቃላችሁ። በምችለው ሁሉ አብሬያችኋለሁ። ምክንያቱም ለራስ የሚደረግ ነው የሰውነት የበጎነት ስራ ለራስ የሚደረግ ነውና አብሬያችኋለሁ። በሚቀጥለው ፕሮግራም አገር ውስጥ ካለሁኝ አብሬያችሁ ሳተፋለሁ። ስልኬን ይሰጣችኋል እና በርቱ። የእውነት ከልቤ በዚህ ዘመን ሰው ሆኖ የተገኘ ሰው ደግሞ እንዲህ ኮሜዲ የጨዋታ ነገር ላይ እንዲህ ትልልቁ ነገር ሲሰራ በጣም ደስ ይላል። እናንተን ኮሜዲያኖችን አባይ ቲቪም ለይህን እድል ሰጣችሁ የበጎ አድራጎት ስራ እንደዚህ በሰፊው መደገፋችሁ ኩዊንስ ኮሌጅ ቴንክ ዩ ቨሪ ማች። ሁልጊዜም አብሬያችሁ ከትምህርት ጋር ሁሌም መስራት ስለምሰራ አባቴም ትምህርት ቤት ነበሩ እኔም ሳስተምር ኖርኩ። ስለዚህ አይ ሪሊ አፕሪሺየት ዛት እወዳችኋለሁ ሁላችሁንም። ታንክስ እናመሰግናለን። በርታስ መጨረሻ የምትለው ነገር ካለ? እሺ ለዚህ ላደረሰን ለፈጣሪ ክብር ምስጋና ይግባው። ሀገራችን ኢትዮጵያ ሰላም ያርግልን። አሜን። ባለቤቴ ፍሮይኒ፣ ልጆቼ፣ ጎረቤት፣ የሰፈር ሰው እንዲሁም የአባይ ቴሌቪዥን ክሮች ከዳኛ ይታይ ጋር ስክሪፕት በመጻፍም በአክቲንግ እተውናለሁ። ኦልሞስት ቤተኛ ነኝ ማለት ይቻላል። ስለዚህ ከካሜራ ጀርባ ያላችሁትም እንዲሁም እናንተ እህት ወንድሞቼ ከደሳለኝ ጋር እመጣለሁ አንድ ቀን። እና በጣም ደስ ብሎኛል። ማርቆስ የምትለው ካለ? አዎ ምለዋለኝ። በጣም እግዚአብሔር ያክብራችሁ። አባይ ቴሌቪዥንና ዋሻው እንደ ሁል ጊዜ የምትመጡትን እንግዶች እናንተም የመጡትንም ወደፊት የምናመጣቸውን ሁሉ ክብራቸውን ማዕረጋቸውን እናንተነታችሁን ወደን ፈቅደን እንጂ በሌላ ሀሳብ አይደለም የምናመጣችሁ። ደሴን በጣም አውቃለሁ። እኔ ምንም በማላቅበት ጊዜ ሀገር ፍቅር ትልቅ እገዛ አድርገህልኛል። አንተ ትልቅ ሰው ነህ። ለዚሁ ላመሰግን እወዳለሁ። ደስዬ እግዚአብሔር ያክብርህ ስለመጣ እንወዳቸዋለን። ወንድሜም እንግዲህ ታገል ከዚህ ማለት ለኛ ወንድማችን ነው። ታገልን እንወዳለን። እኔ ዛሬ ነው እንዳጋጣሚ ያወቅኩትና እጅግ በጣም እናመሰግናለን ስለመጣ። እንደውም ዛሬ እኮ ትንሽ ጉሮሮ ስላመመው ነው እንጂ ጨዋታ እኮ በቃ ማን። ስለዚህ ከልብ እንወዳችኋለን፣ እናመሰግናለን አክብራችሁን ስለመጣችሁ። እኛም እንግዲህ እንግዶቻችን የሆኑትን ደሴንና በርታን ተመልካቾቻችንን አክብራችሁ እኛንም አክብራችሁ ስለተገኛችሁ ሁላችሁንም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። እንግዲህ ግንቦት 24 እንረዳዳ የአረጋውያን በጎ አድራጎት ማህበር ባዘጋጀው ለአረጋውያን እሮጣለሁ የድርሻዬን እወጣለሁ በሚለው ፕሮግራም ላይ ከጠዋቱ 1 ሰዓት ጀምሮ በአድዋ 00 በመገኘት እንዲሁም ከዛ ቀደም ብላችሁ በ0911 81 38 34 በ0995 22 22 14 በመደወል በድርጅትም በግለሰብም ቲሸርቱን በመግዛት ፕሮግራሙ ላይ ያው እኛም እንገኛለን። ደመቅ ባለ ሁኔታ የሩጫውንና የማስፖርቱን ፕሮግራም እናካሂዳለን ማለት ነው። እንዳትቀሩ አደራ። አንቀርም። እኔም ከኩየቼ ጋር ወጣለሁ ከኔ ጋር ደስ ይገር ከመውጣታችን በፊት እንረዳዳዎች ቲሸርቱን አዘጋጅተዋልና ለእንግዶቻችን እሱን ያመጡልንና ያስረክቡልናል ማለት ነው። ከእንረዳዳ አሁን ለእንግዶቹ ስጣቸው። ለደስቴ እጅግ አድርገን እናመሰግናለን። የዛሬው ፕሮግራማችን ይህንን ይመስል ነበር። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት
ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይሄው ጨርሰናል። እናንተ የምትወዱን እኛም የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችንም አክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ቢሆንም ይሆናል ባይሆን ምን አባቱ ዝም ብዬ ሳስበው እነዚህ አራቱ ይመስሉኛል ከንቱ ሎሚ ወረወርኩኝ ኮረዳናት ብዬ ሎሚ ወረወርኩኝ ኮረዳናት ብዬ ማዘር ላይ አረፈ አረናንተ ሆይ ሶላርን ያስንቅም የለም ወይ የጎደኛችሁ መላጣ በልን ሶላርን ያስንቃል የዚህኛው መላጣ ለውድድር መጣ አባይ ተጠርቼ በሳቅ ሞትኩላችሁ እነሱን አይቼ በሳቅ ሞትኩላችሁ